አንድ ቀን የሰውነት ክፍሎች ተሰብስበው መነጋገር ጀመሩ። አእምሮ ተነሳና እኔ ባላስብ ኖሮ እናንተ ሁሉ ምን ትሆኑ ነበር ይላቸው ጀመር። ከዛ እጅ ተነሳና አንተ ብታስብ እኔ ካልተንቀሳቀስኩኝ ምንም ነገር መያዝ አትችሉም አለ። ከዛ በኋላ አይን ደግሞ ተናገረ። እኔ ባላይ ኖሮ ሁላችንም ተሰብስበን ገደል መግባታችን ነበር አለ። ከዛ ልብ ደግሞ እኔ ባልመታ ኖሮ ደግሞ ማናችሁም መንቀሳቀስ አትችሉም አላቸው። ቆዳ ደግሞ ባልሸፈናችሁ ኖሮ ደግሞ ውሃ ይገባባችሁና ትሞታላችሁ አላቸው። ይሄን ሁሉ በተነጋገሩበት ጊዜ እግዚአብሔር ሁሉንም አንድ ላይ ሰርተው ትልቅ ነገር ማድረግ እንዲችሉ ሲያደርጋቸው፣ ነገር ግን እነሱ እኔ እሻላለሁ እኔ እበልጣለሁ እያሉ እየተከራከሩ ጥል ውስጥ ገቡ። ጳውሎስ ሲሰማም የቆሮንቶስ ሰዎች እንደዚህ አይነት ጥል ውስጥ ገብተው ነበር። እግዚአብሔር አንድ ላይ እንዲሰሩ ለአንዳንዶቹ የመፈወስን፣ ለአንዳንዶቹ ታምራትን ማድረግ፣ ለአንዳንዶቹ ለአንዳንዶቹ ልሳኑን መተርጎም፣ ለአንዳንዶቹ ትንቢት መናገርን ስጦታ ሰጥቷቸዋል። እነሱ ግን እኔ እሻላለሁ አይ እኔ እበልጣለሁ እየተባባሉ መከራከር ጀመሩ። የቆሮንቶስ ሰዎች ግን ይሄንን በሰማ ጊዜ ጳውሎስ እንዲህ ብሎ ይመክራቸዋል። አንደኛ ቆሮንቶስ 14:1 ላይ እንደዚህ ይላቸዋል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም የትንቢት መናገርን በብርቱ ፈልጉ ይላቸዋል። እንግዲህ ያጣላቸው ነገር መንፈሳዊ ስጦታ ነበር፣ እግዚአብሔር አንድ ላይ እንዲሰሩበት የሰጣቸው ነገር ግን መንፈሳዊ ስጦታን በደንብ ፈልጉ ብሎ ይነግራቸዋል። ያጣላውን ነገር ለምን ፈልጉ ብሎ እንደሚነግራቸው አናውቅም። ዛሬ እንግዲህ ይህንን ጥያቄ መንፈሳዊ ስጦታዎች ምንድናቸው ብለን እንመልሳለን። ሰላም፣ አሁን የምትከታተሉት ጳውሎስ ለቆሮንቶስ ሰዎች የጻፈውን ደብዳቤዎች የምናጠናበትን የመጽሐፍ ቅዱስ ጥናት ነው። እኔም አወያያችሁ በጸሎት አለማየሁ እባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። እኔ አክሊሉ ተፈራ እባላለሁ። እኔ ቦንሳ ነጉ እባላለሁ። ከመጀመራችን በፊት ቦንሳ ጋር ጸሎት አድርገን እንጀምራለን። በላይ በሰማይ ያለ አምላካችን እግዚአብሔር ለዚህ ጊዜና ሰዓት ስላደረስከን እጅግ አድርገን እናመሰግናለን። ሕያው የሆነውን ቃልን ስንገልጽ በመንፈስ ቅዱስ አንተ በመካከላችን ሁን። ቃልን መግለጽ የሚችል የለም፣ ማስተማር የለም። አንተ እንድትረዳን እንለምንሃለን። የሚያዳምጡን የሚያዩን በሙሉ በቃል እንዲባረኩ ለምናለው በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ያጣላቸው ነገር የመንፈስ ስጦታዎች ነበሩ ብለናል። የመንፈስ ስጦታዎች ምንድን ናቸው? የመንፈስ ስጦታዎች መጀመሪያም ጳውሎስ ሲናገር ከቁጥር 1 ጀምሮ ስለዚህ ስለ መንፈስ ቅዱስ ስጦታዎች እንድታውቁ እፈልጋለሁ ብሎ ነው የሚጀምረው ሲጀምር ራሱ። እና እንግዲህ መንፈስ ቅዱስ ያለበት ሰው በመንፈስ ቅዱስ በኩል ቤተክርስቲያንን ለማነጽ በአንድነት ከሌሎች አካላት ጋር በአንድነት ለመስራት የሚሰጥ ስጦታ ነው እና ለመተናነጽ የሚሰጥ ነው እና ማንም መንፈስ ቅዱስ የረዳው ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም ይላል። እና ማንም ደግሞ በመንፈስ ሆኖ ጭራሽ ደግሞ ኢየሱስ የተረገመ ነው ማለትም ደግሞ አይችልም ይላል። እና ይሄ ማለት ከባድ ነው። በዛ ዘመን ምናልባት ኢየሱስ ጌታ ነው ማለት ህይወትን ሊያሳጣ የሚችል ነው። ኢየሱስ ጌታ ነው ማለት ቄሳር ጌታ አይደለም ማለት ነው። እና ቄሳር ጌታ አይደለም ማለት ደግሞ ህይወትን ሊያሳጣ የሚችል ነው። እና እንደዚህ አይነት የድፍረትን ጌታን የማምለክን እና የተለያዩ ቤተክርስቲያንን የምናገለግልበት ሰውን የምናንጽበትን ጸጋዎች በመንፈስ ቅዱስ እናገኛለን ማለት ነው። ምንድናቸው የሚለውን ደግሞ አሁን እስጢፋ አብራራው መሰረት መንፈሳዊ ስጦታዎች የሚሰጡት ቤተክርስቲያንን ለማነጽ ህዝቡን ለመባረክ እንደመሆኑ መጠን እነዛ ምንድናቸው ሲባል ጳውሎስ ራሱ ይዘረዝራቸዋል። አንደኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ምን ይላል? ለአንዱ ታምራትን ማድረግ፣ ከዛ በኋላ ደግሞ ሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተናገረውን የመተርጎም ስጦታ ይሰጠዋል ይላል። እና እነዚህ ሁሉ የሚሆኑት በአንዱ በራሱ መንፈስ ነው። ለምን ዓላማ ከተባለ ቤተክርስቲያንን ለማነጽ እና ወደ ክርስቶስ ፍጹም ሙላት ለማሳደግ ነው ማለት ነው። ሰዎች ግን አንዳንዴ መንፈሳዊ ስጦታዎችንና የመንፈስ ፍሬዎችን የሚቀላቅሉበት ጊዜ አለ። የመንፈስ ፍሬዎች ያው አንድ ሰው የእግዚአብሔር መንፈስ በሱ ውስጥ በሚሆንበት ጊዜ የሚያፈራቸው ፍሬዎች ናቸው። የመንፈስ ስጦታ ደግሞ መንፈስ ቅዱስ ቤተክርስቲያን ለማነጽ ከተፈጥሯዊ ኃይል በላይ በሆነ ኃይል በሱ የሚገለጥበት ነውና እነኚህን ለመለየት ብዬ እንግዲህ ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 ላይ ሲጀምር ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ ይላቸዋል። አሕዛብ ሳላችሁ በማናችሁም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም እግዚአብሔር መንፈስ
በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሲል አንድ እንኳ እንዳይችል አስታውቃቸዋለሁ ይላል። ኢየሱስ ጌታ ነው ማለት እንግዲህ በእግዚአብሔር እምነት ማግኘት በክርስቶስ ማመን መቻል የመንፈስ ስጦታ ነው ይለናል። እዚህ ጋር እምነት የመንፈስ ስጦታ ነው ይለናል። እንዴት ነው እምነት የመንፈስ ስጦታ ሊሆን የቻለው? በስጦታ ካልተሰጠን በእግዚአብሔር ማመን አንችልም ማለት ነው። እዚህ ጋር እምነት እያለ ያለውን ነገር በደምብ ሰፋ ባለ መልኩ ማየት ይኖርብናል እና ለምሳሌ አሁን ኢየሱስ ጌታ ነው የሚለውን ቃል ስንመለከት አሁን ባለንበት አውድ ኢየሱስ ጌታ ነው የሚለው ቃል መንገድ ላይ የሚነገር ቢነገርም ተናጋሪው ምንም አይነት ጉዳት የማያመጣበት አይነት አካሄድ ነው ያለው እና ያኔ ግን መጽሐፍ ቅዱስ ሲጻፍ በነበረበት በመጀመሪያ ክፍለ ዘመን ቤተክርስቲያን በነበረበት አውድ ስናይ ኢየሱስ ጌታ ነው ማለት በተቃራኒው ቄሳር ጌታ አይደለም ማለት ነው። ቄሳር ንጉስ አይደለም ማለት ነው እና በመንግስት ላይ እንደማመፅ ነው የሚቆጠረው ቀጥታ እና ከዛ የተነሳ ኢየሱስ ጌታ ነው በማለቱ እስርም ቢያጋጥመው ሞትም ቢጠብቀው በማንኛውም መከራ ውስጥ ቢያልፍ አይገደውም። ምክንያቱም ያን እንዲል እያደረገ ያለው በእምነት ስለሆነ ያም ደግሞ በመንፈሳዊ ስጦታ መልክ የተቀበለው ከእግዚአብሔር ስለሆነ በዛ ውስጥም እንዲጸና ስለሚያደርገው በዛ መልኩ በእርግጥም ማመን የመንፈስ ቅዱስ ስጦታ እንደሆነ ማየት እንችላለን። እሱ እንዳለ ሆኖ ዕብራውያን ላይ በጣም ድንቅ በሆነ መንገድ ይዘረዝራቸዋል። በተለይ ደግሞ የእምነት አባቶች በምን አይነት መልኩ ቋሚ ምስክር ሆኖ እንዳለፉ 33 ላይ ሲናገር እነዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከእሳት ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያል ሆኑ እያለ ይዘረዝራል እና እንግዲህ በእሳት ውስጥ እንኳን ገብተው እንዲጸኑ ያደረጋቸው የአንበሳ ጉድጓዱ ሲጣሉ የአንበሳን አፍ ያዘጋው እምነት እንጂ ሌላ ምንም አይደለም እና ስለዚህ በእርግጥም እምነት የመንፈስ ቅዱስ ስጦታ እንደሆነ ማየት እንችላለን። ቁጥር 9 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ቃል በቃል ምን ብሎ ነው የሚናገረው? ለአንዱ በዚያው መንፈስ እምነት ይሰጠዋል ይላል እና ያው ያለንበት ዓለም ማየት ማመን ነው በሚባልበት ዓለም ውስጥ የማይታይን ነገር ማመን እግዚአብሔር ሰውን ካረዳ በስተቀር የሚቻል ነገር አይደለም። በተፈጥሯችን እንግዲህ የምናየውን ነገር ነው ምናምነው እና እግዚአብሔርን ያመንነው እግዚአብሔር የምናምንበትን እምነት ሰጥቶን ነው እንጂ የሚቻል ነገር አይደለም ያለሱ ራሱ። ያው እምነት ራሱ ከእግዚአብሔር ቃል አይደለ? እግዚአብሔር ቃል ራሱ መንፈስ ነው አይደለ? ዮሐንስ ወንጌል ምዕራፍ 6:33 ላይ ሲናገር ኢየሱስ ራሱ እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው ይላል እና ያ መንፈስ ነው በውስጣችን እምነትን የሚዘራው ማለት ነው እንጂ ሰው እንዲሁ የእግዚአብሔርን ምስጢር ሊያውቀው አይችልም እና ወደ እምነት ሊመጣ አይችልም የእግዚአብሔር መንፈስ ካረዳው። ስለዚህ እምነት ከእግዚአብሔር የሚሰጥ ስጦታ ነው። እኔ ግን እዚህ ላይ የማነሳው ጥያቄ እግዚአብሔር ከሆነ ያንን እምነት የሚሰጠን እግዚአብሔር ታዲያ ለምን ለሁሉም አይሰጣቸውም? ማመን ያልቻሉ ሰዎች እግዚአብሔር ስለሰጣቸው ነው ማለት ነው። ስለዚህ መጨረሻ ላይ እነዛ ደግሞ ሊቀጡበት ነው። ስለዚህ ለምንድነው ለእግዚአብሔር ለሁሉም ያልሰጣቸው? እግዚአብሔር ለአንዱ ሰጥቶ ለአንዱ የሚነፍቅ ከሆነ ማለት ነው። ስላልተቀበሉ ነው በሚለው እናስተካክል። ለምሳሌ ክርስቶስ ለዓለም ነው የሞተው፣ ግን ሁሉም ሰው አይድንም አይደለ? ያው ለሆነ ሰው ሞት ለሆነ ሰው ስላልሞተ አይደለም። እኔ አሁን ለአንቺ ስጦታ ብሰጥሽ ገዝቻለሁ ይዣለሁ በእጄ ለአንቺ ያንን ስጦታ ስለገዛው አንቺ ጋር ደርሷል ማለት አይደለም። አንቺ ጋር የሚደርሰው ምን ስታደርጊ ነው? ስትቀበይ ነው ከእጄ። እና እግዚአብሔር ለዓለም ሁሉ እነኝን ቤተክርስቲያን ለማነጽም ወደ እሱም ለመቅረብ እነኝን ስጦታዎች በብዛት ሰጥቷል። ግን የሚቀበል ሰው ካልተቀበለው በግድ ሰው ላይ አይጭነውም። ይሁዳ ከነኛ ከ12 ደቀ መዛሙርት ጋር እኩል እየሄደ እኩል የመዳን እኩል እንትን የማተደል እያለው እምቢ ስላለ እንደጠፋ እንመለከተዋለን። ግን በመካከላቸው ክርስቶስ ምንም አይነት ልዩነት አላደረገም። እኩል ለሁሉም እድል ሰጥቷቸው እንደነበረው ሁሉ ማለት ነው። ወንድም ያነሳውን ሐሳብ ለማጠናከር ሮሜ ምዕራፍ 1 ከቁጥር 20 ላይ ሲናገር ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማማከኛ የላቸውም ይላል። ስለዚህ አንድ ሰው እንዲያምን የሚያስፈልገው መረጃ ሁሉ ቀርቦለታል እና ያን የቀረበለትን ነገር የመቀበልና ያለመቀበል ጉዳይ የሰውየው ነው እና ግን ለመቀበል ፈቃደኛ ልቡን ለከፈተ ሰው እግዚአብሔር አስፈላጊ የሆነውን ለእምነት የሚያበቃውን መረጃ ቀርቦለታል ማለት። ስለዚህ ማንም ማመካኘት አይችልም ማለት ነው። እውነት ነው። ዮሐንስ ወንጌል ምዕራፍ 1:12 ላይ በጣም ድንቅ ቃል አለ ይህን ሀሳብ ይመልስልን። ከላይ 11 ላይ እንደዚህ ይላል፣ ወደ ራሱ ወገኖች መጣ፣ የገዛ ወገኖች ግን አልተቀበሉትም። 12 ላይ
ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው ይላልና እምነትንም እንደዚህ ነው የምናየው። ለመቀበል ፈቃደኛ ለሆነና ለሚቀበለው ሁሉ ያንን እግዚአብሔር ይሰጣል ማለት ነው። የልጅነት መብት የተሰጠው በፈቃድ ነው እና እንግዲህ ከዛ የተነሳ ያው ዞሮ ዞሮ ልዩነቱ ዝግጁ የመሆን ፈቃደኛ የመሆንና ያለመሆን ነው ማለት ነው እንጂ እግዚአብሔር ጋር ጎሎ አይደለም። ስለዚህ እግዚአብሔር ሰጥቷል፣ ነገር ግን ያለመቀበልና የመቀበል ጉዳይ ነው። ቀጥለን ስናነብ ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። ጳውሎስ 3 ነገሮችን ይጠቅሳል እዚህ ጋር፣ ስጦታዎች፣ አገልግሎቶችና አሰራሮች ብሎ እነዚህን አለያይቶ ገልጾ ከዛ ግን ጌታ ግን አንድ ነው ማለቱ ለምንድን ነበረ? ይህንን ያስቀመጠበት ትልቁ ምክንያት የተለያዩ ስጦታዎች እንዳሉ እነኛ ስጦታዎች መለያየታቸው የስጦታዎቹ መለያየት ልዩነትን ሳይሆን አንድነትን ለመስራት እንዲያገለግል በልዩነት ውስጥ አንድነትን እንዲያመጣ እንዲያገለግል ነው እዚህ ጋር የሚያስቀምጠውና ስጦታዎች ልዩ ልዩ ናቸው ይልና ከዛን መንፈስ አንድ ይላል፣ ወደ አንድነት ያመጣቸዋል ማለት ነው። እዚህ ጋር በደንብ አስተውለን ካየን የስላሴን ትምህርት ወይ ደግሞ ሶስቱን አካላት እዚህ ጋር ልንመለከታቸው እንችላለን። መጀመሪያ መንፈስ አንድ ነው ይላል፣ ከዚያ ጌታ ግን አንድ ነው ይላል፣ ከዚያን ሁሉም በሁሉ የሚሰራው ያው አንዱ እግዚአብሔር ነው ብሎ ይናገራልና ለምሳሌ ወደ ስላሴ ከመጣን የራሳቸው ማንነት ያላቸው ሶስት አካላት ግን ፍጹም የሆነ አንድነት ያላቸው ናቸውና ስለዚህ በዚህ በልዩነት ውስጥ እግዚአብሔር አንድነትን መስራት እንደሚችል የመንፈስ ስጦታዎችም የተለያዩ ቢሆኑም ግን ግባቸው አንድነትን ለማምጣት እንደሆነ ለማስቀመጥና በዛ ምሳሌ ይህን ነገር ለማስቀመጥ ብሎ ነው ጳውሎስ እዚህ ጋር ያስቀመጠው ማለት ነው። እዚህ ጋር በቆሮንቶስ አውድ ነገሩን ስንመለከት ያው በቆሮንቶስ ቤተክርስቲያን ውስጥ መከፋፈል ነበረ ብለናል እና የዛ መከፋፈል አንደኛው ራሱ ምክንያቱ እነዚህ መንፈሳዊ ስጦታዎች ናቸው። ስለዚህ እያንዳንዳችሁ ጋር የተለያየ መንፈሳዊ ስጦታ ቢኖር እንኳን ምንጩ ዞሮ ዞሮ መንፈስ ቅዱስ ነው፣ የሚሰጠው እግዚአብሔር ነው እና ስለዚህ ምንጩ አንድ እስከሆነ ድረስ ስለዚህ ሰጪውም አንድ እስከሆነ ድረስ የአንድነት መንፈስ በመካከላቸው ሊኖር ያስፈልጋልና ከዛም የተነሳ ነው 4 ላይ እነዚህን ዘርዝሮ አሰራር ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው ይላልና አንድ የሚያደርጋቸው ነገርም ያ እንደሆነ እናያለን። ቅድም እንዳነሳ ነው እንግዲህ መለያየታቸውን እነዚህ ስጦታዎች ይነግረናል ቀጥሎ ስናነበው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነትን፣ ለአንዱም ደግሞ የመፈወስ ስጦታ፣ ለአንዱም ታምራትን የማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል። ስለዚህ ምን ምን እንደሆነ የመንፈስ ስጦታዎች ይነግረንና ከዛ ግን ቁጥር 11 ላይ ይህንን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ይሰጣቸዋል ይላል። ስለዚህ እግዚአብሔር እንደፈቀደ ነው ለእያንዳንዱ የሚሰጣቸው፣ ያው መንፈስ እንደፈቀደ ነው ይላል። ስለዚህ እኛ ይሄ መንፈሳዊ ስጦታ ይሰጠን ብለን መርጠን መጠየቅ እንችላለን ወይስ እግዚአብሔር የሰጠን አለ ከዛ ውጪ መጨመርም መቀነስም አንችልም ማለት ነው? በመጀመሪያ ደረጃ ሁሉንም ጸጋ ስጦታ የሚሰጠው አንዱ መንፈስ ነው። ያ መንፈስ ደግሞ እንደወደደ ነው። ለአንድ ቤተክርስቲያን እንደሚያስፈልጋት ነው የሚሰጣት። መንፈስ ቅዱስ ለማነጽ ነው። ግን የበለጠ ደግሞ እኛ እንድንፈልገው ደግሞ የሚጠቁመን ነገር አለ። አሁን ምዕራፍ 14 ከቁጥር 1 ላይ ሲናገር ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገር በብርቱ ፈልጉ ይላል። ስለዚህ ትንቢት መናገር ደግሞ ጥቅሙን ይናገራልና ሰውን ለማነጽ ለማበረታታት የሚጠቅም ነውና የበለጠ እንድንፈልጋቸው የሚጠቁመን ነገር አለ። ግን አንድ መረዳት ያለብን ነገር ምንድነው? ያ ሁሉ ከአንድ መንፈስ ነው የሚሰጠው። ያም መንፈስ ደግሞ እንደወደደ ነው የሚሰጠው። ወይም ደግሞ የግድ እኔ እንዲህ መሆን አለብኝ ብለን የግድ የሆነ ነቢይ መሆን አለብኝ ብዬ እኔ አሁን የግድ ተነስቼ ነቢይ ልሁን ብዬ በግድ ካልሆንኩ ማለት አልችልም። ምክንያቱም ለቤተ ክርስቲያን መንፈስ ቅዱስ የሚያስፈልጋትን ያውቃል። ስለዚህ በሚያስፈልግ ጊዜ እንደሚያስፈልግ መንፈስ ቅዱስ ለእያንዳንዱ እንደወደደ ይሰጣል ማለት ነው። እዚህ ጋር ግን ያው ዞሮ ዞሮ የመንፈስ ቅዱስ ስጦታ ነው እነዚህ አሁን የዘረዘርናቸው ያለውና
በጥቂቱ ስንታመን በብዙ እንደምንሾም በተለይ ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ ያለው የሰነፉ አገልጋይ ምሳሌ ለዚህ በጣም ጥሩ ጥቆማ የሚሰጠን ይመስለኛል። እዛ 15 ላይ ሲናገር ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታለንት ለሌላው 2 ለሌላው ደግሞ 1 ታለንት ሰጥቶ ጉዞውን ቀጠለ ብሎ ይናገራል። እና ልክ ከጉዞ ሲመለስ ቁጥር 20 ላይ ስናነብ ምን ይላል? 5 ታለንት የተቀበለውም ሌላ 5 ተጨማሪ ታለንት ይዞ በመቅረብ ጌታ ሆይ 5 ታለንት አደራ ሰጥተኸኝ ነበር፣ ይኸው 5 ተጨማሪ ታለንት አትርፌያለሁ። ከዛ እንደዚህ አለው፣ ጌታውም ደግ አድርገሃል አንተ መልካም ታማኝ አገልጋይ፣ በትንሽ ላይ ታማኝ ስለሆንክ በብዙ ነገር ላይ ሾምሃለሁ፣ ወደ ጌታ ደስታ አገባለሁ ይላል። እግዚአብሔር በሰጠን የጸጋ ስጦታዎች በመንፈስ ስጦታዎች ማለት ነው እና በነዛ በትጋት ስናገለግል በታማኝነት ለቤቱ ቆመን ስንቆምና የተትረፈረፈ በረከት በህይወታችን መምጣት ሲጀምር እነዛ ላይ ሌላም ይጨመራል። ዋና ዓላማው ቤተክርስቲያንን ማነጽ ስለሆነ እኛ ፈቃደኛ የሆነን ጌታ በሙላት መስራት ከጀመረ በዛ ታማኝነታችን ይታይና ይጨመራል። ግን እዚህ ውስጥ መጸለይ መልካም ነው። አሁን ስቲቭ ቅድም ሲገልጽ እንደነበረው በብርቱ ጸልዩ ብሎ ጳውሎስ የሚገልጽበት አካሄድ አለ። ግን እሱ እንዳለ ሆኖ ታማኝ ስንሆን ይጨመርናል የሚለው ነጥብ ወሳኝ ነው ብዬ አስባለሁ። ጅምር ላይ ስታነሺ አንዱ ያለያያቸው ጉዳይ ነበር አለ መንፈሳዊ ስጦታ አከራክሯቸው ነው ጳውሎስ የጻፈላቸው እና በቤተክርስቲያን ውስጥ ሲጀመር በወቅት በቆሮንቶስ ቤተክርስቲያን ይሄ ነው የሚበልጠው ይሄ ነው የሚያንሰው የሚል ጉዳይ እንዳለ ወደፊት ስንሄድ እንመለከተዋለን። ስለዚህ ሰው ምረጥ ከተባለ ትልቅ ነው ብሎ የሚያስቡት ይመርጣሉ ሁሉም። አሁን የሆነ ልብስ ቤት ወይ ደግሞ ጫማ ቤት ብንሄድ ያው መርጫ አለን አይደል? የተሻለውን እንመርጣለን። እንደዛ አይደለም ነው የሚሰጠው እግዚአብሔር ራሱ መርጦ ይሰጣል። ግን መፈለጉ ግን ፈልጉ መጥፎ ነው ተውት እያላቸው አለ መንፈሳዊ ስጦታዎችን እኛ እንፈልጋለን ሰጪው ግን እግዚአብሔር ነው። እዛው ቁጥር 18 ላይ ራሱ ምንድነው የሚለው? አንደኛ ቆሮንቶስ 12:18 ነገር ግን እግዚአብሔር እንደወደደ እያንዳንዱን በየቦታው መድበዋል ብሎ ያስቀምጣል። ሁሉንም መፈለግ አለብን። በብርቱ እንድንፈልግ የተነገረንም አለ። የሚሰጥ ሰጪው ግን እግዚአብሔር ራሱ ነው ማለት ነው። ከዛ ቁጥር 12 ላይ ደግሞ እንሄዳለን። አካልም አንድ እንደሆነ ብዙም ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። ይህንንም ስናየው ለግሪክ ሰዎች እና ለዛ አካባቢ ለነበሩ ሰዎች አዲስ ነገር ነበረ። ሁላችሁም አዲስ አንድ ሆናችሁ ስሩ ብሎ ይነግራቸዋል። ይህንን በሚነግራቸው ጊዜ እየተነበበላቸው የነበሩት ሰዎች ምን ይሰማቸው ይመስላችኋል? ይሄ ሲነበብላቸው ያው እንደተባለው በአጠቃላይ ዋና ዓላማው ይህን እየጻፈበት ያለበት ዓላማ በመካከላቸው ያለውን አለመግባባት ወይ ደግሞ መበላለጥ አይነት ስሜት ለማጥፋት ነው እና ይህንን ምሳሌ በሚያስቀምጥበት ሰዓት ሰው ያው ራሱን ነው እየተመለከተ ያለው። እዚህ ጋር መቼም እዚህ ጋር ስለ አካል ክፍሎች በሚያነሳበት ሰዓት አይሁድ ግሪክ ያለ ሲዘረዝር ከዛ ወረድ ብሎ ደግሞ አካል የተሰራው ከብዙ ብልቶች ቢሆኑም ግን ከአንድ ብልት እንኳን ባይሆን ያንዳንዱ ግን እጅግ አስፈላጊ ናቸው። ወረድ ብሎ ደግሞ አንድ የሚያነሳው ሀሳብ አለ። በተለይ ደግሞ ቁጥር 22 ላይ ምን ይላል? እንዲያውም ደካማ የሚመስሉት የአካል ብልቶች እጅግ አስፈላጊ ናቸው። የተናቁ የሚመስሉት ብልቶች ይበልጥ ክብር እንሰጣቸዋለን፣ ደግሞም የምናፍርባቸውን ብልቶች ይበልጥ እንንከባከባቸዋለን እያለ ያስቀምጣል። ስለዚህ እንደወደደ የሚሰጠው እንዳለ ሆኖ ግን የሚበላለጥ የለም። መነሻው ምንጩ የሁሉም ተመሳሳይ ስለሆነ እግዚአብሔር ወዶ በእኔ የሚሰራው ስራ አለ፣ እግዚአብሔር ወዶ ደግሞ በወንድም የሚሰራው ስራ አለ። የሁላችንም ድምር አንድ አካል ትልቅ የክርስቶስን ምስል ይፈጥራልና ከዛ የተነሳ መበላለጥ እንደማይኖርና መከፋፈል እንደማይኖር አንዱ ከአንዱ እንደማይበልጥ ምንጩ አንድ እስከሆነ ድረስ የሁሉም ተመሳሳይ እንደሆነ የሚያመጣው ውጤት ቢለያይም ነገር ግን ምንጩ አንድ እስከሆነ ድረስ ተመሳሳይ ነው የሚል እሳቤ ይህን የሚያስቡ ነው ይመስለኝ ይሄ ደብዳቤ ሲነበብላቸው እዚህ ክፍል ጋር ሲደርሱ የቆሮንቶስ ሰዎች። የአካል ክፍሎቻችንንም ስንመለከት እኮ ሁሉም እኩል አይሰራም አይደል? አሁን ብዙ ሰው ሲጠየቅ የትኛው የአካል ክፍልን የበለጠ ትፈልጓለህ ሲባል አንዳንዱ አይን ሊል ይችላል፣ የተለያዩ ነገሮች ማለት ነው። እና ውጤታቸው ሊለያይ ይችላል። ግን አንዱ ስላለ ደግሞ አንዱ አያስፈልግም አይባልም። አሁን ከጣት ከአይን የተሻለ ላያገለግል ይችላል። ነገር ግን ጣት መጉደል አለበት ማለት አይደለም። ስለዚህ ሁሉም ያስፈልጋል። ግን
እቺ ጣትን ደግሞ የበለጠ ማበረታታት ወይም ከሁሉም ዝቅ ያለ ግምት የሚሰጠውን ደግሞ የበለጠ ደግሞ እናበረታተዋለን የሚል አይነት ሐሳብ ነው። ስለዚህ ሁሉም አስፈላጊ ነው። ስለዚህ አንዱን ከፍ አታድርጉ፣ አንዱን አትናቁ። ምክንያቱም መንፈሱ አንድ ነው፣ አንዱ ይጉደል የሚባል ነገር የለም። አይን አሁን እንደ እጅ ላይዳስስልን ይችላል። ስለዚህ ሁሉም የየራሱ ሚና አለው፣ ግን ሁሉም የሚያገለግለው አንዱን ነው፣ ሰጪውም አንድ ነው። ስለዚህ አንድነትን መንፈስ ነው እያመጣ ያለው። እዛ የነበሩትን ሰዎች የሚነበብላቸውን ሰዎች ሁሉንም እያነካ ይመስለኛል። ይሄንን ሲናገር ግሪኮች ነበሩ፣ አይሁዶች ነበሩ፣ ጨዋ የሚባሉ ነበሩ፣ ከዛ ባሪያዎች ነበሩ፣ እዛ ተቀላቅለው ነበሩ። እነዛን ሁሉ ሰዎች ግን ሁላችሁም አንድ አይነት ናቸው፣ አንድ አይነት መንፈስ ተሰጥቷቸዋል ሲላቸውን የሚያስደነግጣቸውን ላይ ይመስለኛል በዛ ጊዜ የነበሩ ሰዎች። እና እንዴት እኩል ያደርገናል? እኛ እኮ አንተና ከእንትና ይበላለጣል እየተባባሉ የሚከራከሩ ሰዎች ሁላችሁም ማንም ሆናችሁ ባሪያም ሆናችሁ አንድ ቤት ውስጥ የነበሩት ክርስቲያን ሆነው ሲጠመቁ ባሪያውም አንድ ላይ ተጠምቀው ጌታውም ተጠምቀው አንድ ላይ ነበር የሚሆኑት። እና እንደዛ መባሉ ራሱ የሚያስደነግጣቸው ይመስለኛል። ከዛ ግን አሁን እንዳለው አንድነትን እንዳትከራከሩበት፣ ሁላችሁም እኩል ናችሁ፣ አንድ አይነት መንፈስ ናችሁ፣ የተጠመቃችሁበት አንድ አይነት መንፈስ ነው ይልና ቁጥር 22 ላይ ስንወድ ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ የምናፍርባቸውንም ብልቶቻችንን ክብር እንጨምርላቸዋለን። ክብር ያላቸውን ብልቶቻችን ግን ይህ አያስፈልጋቸውም ይላል። ስለዚህ አሁን ግን ባሪያም ሆናችሁ ግሪክም ሆናችሁ አይሁድም ሆናችሁ እኩል ናችሁ ካለ በኋላ ነገር ግን አንዳንዶቹ ያሳፍራሉ ብለን የምናስባቸው አሉ፣ አንዳንዶቹ ደግሞ ክብር ያላቸው አሉ። እንደዚህ እናስባቸዋለን ብቻ እኮ አይደለም ያለው። እንደውም ክብር ያላቸው እነዚህ አያስፈልጋቸውም፣ ግን የሌላቸው ደግሞ እንደዚህ ያስፈልጋቸዋል፣ ይበልጥ እናከብራቸዋለን ይላል። ስለዚህ ከስጦታዎች ውስጥ ይሄ ትንሽ ነው የምንለው፣ ይሄ ደግሞ ትልቅ ነው የምንላቸው አሉ ማለት ነው። ውጤቱ አንጻር ወይም ደግሞ በሰዎች ላይ ከሚያደርሰው ተጽዕኖ አንጻር ነው ልንነካ የምንችለው ማለት ነው። እና ከላይ ከቁጥር 9 ጀምሮ ያሉትን ስጦታዎች ብናይ መፈወስን ሊሆን ይችላል፣ ትንቢት መናገር ሊሆን ይችላል። አብዛኞቹ ነገሮች ፊት ለፊት የሚደረጉ ብዙ ሰዎች ፊት የሚደረጉና በሰዎች ህይወትም በጣም የሚታይ ትልቅ የሆነ ለውጥ የሚያመጡ ነገሮች ናቸው። እና በቆሮንቶስ ቤተክርስቲያንን ከነኚህ ሁሉ ነገሮች በላይ የሚገርመው በልሳን መናገር በጣም ትልቅ የሆነ ቦታ ይሰጣው ነበረ በወቅቱ። ያው ሰዎች ከመጡበት ከጥንቁልና የተነሳ እዛ እያሉ በጥንቁልና ዓለም ውስጥ እያሉ እግዚአብሔር የማያውቁ ህዝቦች ሳሉ እንደዚህ አይነት ነገር ነበረ በአምልኳቸው ውስጥ ማለት ነው። የሆነ ሰው መንፈሱ ይገባበታል፣ ከዚያ በላይ የሆነ ነገር ይናገራል፣ የሆነ የማይታወቅ ቋንቋ የሆነ ሰው ይተረጉምለታል። እሱ ነገር በጣም ነበር የሚደነቀው። ከዛ አንጻር ትልቅ ነው ብሎ ይወስዱት ነበረ። ነገር ግን ትንሽ ነው ስንል ምናልባት ከመድረክ ጀርባ ሊሆን ይችላል፣ የማይታይ ሊሆን ይችላል። ያ ነገር ነው የሚያሳንሰው። እና ስናያቸው በቃ ይሄ በጣም ብዙ የማያጨበጭበው የማይታዩ ስጦታዎች ሊኖሩ ይችላሉ። ከዛ አንጻር ትንሽ ልንላቸው እንችላለን። እዚህ ጋር ደግሞ ባለፈውም ስንመለከት ነበራል ባላደራ የሚለውን ሀሳብ እና እዚህ ጋር በማንኛውም አሁን የበላይ የሚመስሉትን ወይ ከሚያመጡት ውጤቶች አንጻር በጣም ትልቅ ተጽዕኖ የሚፈጥሩ ስጦታዎችን ሰዎች ሊመኙ ይችላሉ። እንደተባለው ነው በአይል የማይታዩ ከመጋረጃ ጀርባ ያሉትን ሰዎች ብዙ ላይ ፈልጓቸው ይችላል። እና የሆነ ሆኖ የሁሉም ሰጪው መንፈስ ቅዱስና እግዚአብሔር ራሱ እስከሆነ ድረስ ያ ትልቁን የሚሰራውም በተሰጠው ነገር አይኩራ፣ ከታች ያለውም ደግሞ ትንሽ ነገር ነው የተሰጠኝ ብሎ አይዘን። ዋናው ምንጩ እግዚአብሔር እስከሆነ ድረስ መንፈስ ቅዱስ እስከሆነ ድረስ ሁሉም በታማኝነትና በትጋት እስካገለገለ ድረስ እግዚአብሔር ደስተኛ ነው። ቤተክርስቲያንም ትታነጻለች፣ እግዚአብሔርም ይከብራል ማለት ነው። እና የውጤቱ ቢለያይም ግን ሰጪው አንድ እስከሆነ ድረስ በመካከላቸው አንዱ ትልቅ አንዱ ትንሽ የለም፣ ውጤቱ ቢለያይም ማለት ነው። መጨረሻ ላይ እግዚአብሔር የሚፈልግባቸው ነገር ፍሬ ማፍራት ነው አይደለ? ከዛ ደግሞ የተሰጣቸውም እርስ በርሳቸው እንዲተናነጹበት ነው። በመተናነጽ ደረጃ ደግሞ አንዱ ከአንዱ ያንሳል፣ አንዱ ከአንዱስ ይበልጣል ማለት እንችላለን ወይ? እና ደግሞ ሌሎችን ጥያቄዎች ከአፍታ ቆይታ በኋላ እንመልሳለን።
ካፍታ ቆይታ በኋላ ተመልሰናል። ጳውሎስ እንግዲህ ሲነግራቸው ግሪክ የለም አይሁድ የለም ሁሉም እኩል ናቸው ብሎ ነገራቸው። ከዛ ቀጥሎ ግን እና ይሄኛው ትንሽ ነው ይሄኛው ትልቅ ነው ምንላቸውን እኮ ትልቅ ነው ምንላቸውን ብዙ ክብር አያስፈልጋቸውም፣ ትንሽ ናቸው ምንላቸው ግን ብዙ ክብር እናላብሳቸዋለን ብሎ ሲያነጻጽራቸው እናያለን። ከዛ የተነጋገርነው ነገር በመተናነጽ አንዱን በማነጽ አንደኛው ስጦታ ሊበልጥ ይችላል፣ አንዱ በማነጽ ደግሞ አንደኛው ስጦታ ሊበልጥ ይችላል ወይ ብለን እያወራን ነበረ። ስለዚህ በመተናነጽ ስናየው አንዱ ይበልጥ ሊያንጽ አንዱ ደግሞ ትንሽ ሊያንጽ የሚችል ስጦታዎች አሉ ግን ከቁጥር 22 ላይም እንዳየነው አንዳንድ ደግሞ ደካማ የሚመስሉ አሉ። ቁጥር 22 ላይ ቅድም እንደተነበረው ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉ ናቸው ይላል። ማለት ደካማ ሆኑ ማለት ወይም ተጽዕኗቸው አነስተኛ ነው ማለት የማያስፈልጉ ናቸው ማለት አይደለም። ነገር ግን ቅድምም እንዳየነው ትንቢትን መናገር በብርቱ ፈልጉ ሲል ትንቢት ሰዎችን ለማነጽ የበለጠ ጥቅም ይሰጣል ማለት ነው። በልሳን 1000 ቃላቶችን ከምናገር በትንቢት 5 ቃላቶችን ብናገር ይሻላል ብሏል ጳውሎስም። እና ስለዚህ አንዳንዶቹ የበለጠ ተጽዕኖ የሚፈጥሩ ናቸው፣ አንዳንዶቹ ደካማ ናቸው፣ ግን አያስፈልጉም ማለት አይደለም። ያው ጳውሎስም በቅደም ተከተል ነው ነገሮችን እያስቀመጠ ያለው እና ቤተክርስቲያን በማነጽ ደረጃ ከሐዋርያነት ጀምሮ ነው የሚዘረዝራቸው ማለት ነው። ከዛ የተነሳ ያው ከሚያመጣው ውጤት አንጻር ምንም ጥርጥር የለውም ያንዱ ከሌላው ይበልጣል። ግን ያ ማለት ሊያኛው አያስፈልግም ማለት አይደለም ነው ትልቁ ነጥብ እዚህ ጋር ማለት ነው። ለምሳሌ አካላችንን ማየት እንችላለን። ትንሽ የሚመስሉ አካላቶቻችን ለምሳሌ ጥርስ ማየት እንችላለን። ጥርስ ሲያም እኔ አሞኝ ያውቃልና በጣም ህመሙ ከባድ ነው። ሌሊቱ እንግዲህ እንዴት እንደሚነጋ እንኳን ሳናውቀው ነው በጣም ረዝሞብን ነው የምንሰቃየው እና ግን በአይን አይታይም ውስጥ ነው ያለው። ግን ያን ያክል ነው። አንዱ ሲታመም ሁሉም ይታመማል። አብሮ ነው ሰውነት ሐኪም ቤት የሚሄደው ማለት ነው። ስለዚህ በዛ መሰረት ነው ማየት ያለብን። ሁሉም ያው ውጤቱ ተመሳሳይ በረከቱ ተመሳሳይ ባይሆን እንኳን ግን ሁሉም አስፈላጊ ነው። አስፈላጊ ያልሆነ የለም። ይሄንን ግን ወደ ቤተክርስቲያናችን ስናመጣው እኮ አንዱ ሰው ከቤተክርስቲያናችን አንዱ ሰው ትንሽ ጥቅም ያለው ሰው አንደኛው ሰው ደግሞ ትልቅ ጥቅም ያለው ሰው ሊኖረው ነው። ሁሉም ያስፈልጋሉ ግን ሁሉም ይኳላ አይጠቅሙ እኩል አይጠቅሙ ልንል ነውና ያ ነገር መበላለጥን ቤተክርስቲያን ውስጥ አያመጣም። እንደውም አንድ ላይ አደርገን የሚገባው ነገር መለያየትንስ አያመጣም። ካመጣ ደግሞ እንዴት እንዳያመጣ እናደርገዋለን። የጳውሎስ መልእክቱ ትልቁ ፖይንት ይሄ ነው። አሁን ያልሽው አይነት እንትን ነበረ በቤተክርስቲያን ውስጥ። በእርግጥ እነሱ አይነት ትልቅ የሚሉትና አሁን ትልቅ ምንለው የተለያየ ቢሆንም እኛ በዚህ ዘመንና ይህን ነገር እንዳያመጣ ነው የመልእክት እየተጻፈ ያለው። ትልቅ ብላችሁ የምታስቡት ትልቅ ስለሆነ ትንሽ ብላችሁ የምታስቡት ደግሞ ትንሽ ስለሆነ አትለያዩ፣ ሁሉም ያስፈልጋል። ያቺ ትንሽ የምትላት ነገር ከሌለች የሚበላሽ ነገር አለ፣ የሚጎድል ነገር አለ ብሎ ነው የሚናገሩና የመልእክቱ ትልቁ የአንደኛ ቆሮንቶስ ምዕራፍ 12 ትልቁ መልእክትም ይሄ ነው ብዬ አስባለሁ። ጸጋ ስጦታው ነው እንጂ ሰዎቹ ግን እኮ ያው ናቸው። ለሰዎቹ የሚሰጠው ክብር ያው ነው መሆን ያለበት። አንዳንዱ የተለየ ጸጋ ሊኖረው ይችላል፣ አንዱ የተለየ ጸጋ ሊሆን ይችላል፣ ውጤታቸው የተለያየ ሊሆን ይችላል። ግን ሁሉም አንድ ላይ ጸጋቸውን ሲያመጡ ለአንድ ዓላማ ነው የሚያውሉት። ስለዚህ ያን ሰውዬ ያ ደከም ያለ ጸጋ ያለው የተባለው ሰውዬ መናቅ የለበትም፣ ወይም በዛ ሰውዬና በዚህኛው ሰውዬ መካከል ፉክክር መፈጠር የለበትም ዋናው ሐሳብ። ጳውሎስም እንግዲህ መፍትሄ ሲሰጣቸው እንደዚህ ነበር ያላቸው። ትንሽ የተባሉትን ይበልጥ ክብር እንስጣቸው፣ ትልቅ የተባሉት ያ ክብር አያስፈልጋቸውም፣ ትንሽ የተባሉትን ግን ይበልጥ ክብር ልንሰጣቸው ይገባል ይላቸዋል። እንግዲህ ይህን ነገር እግዚአብሔር የሰጠው ቤተክርስቲያን እንድትታነጽበት አንድነትን እንዲጨምር ነው። ግን የተለያየ ነገር ተሰጥቶ አንድነት እንዲጨምር ማድረግ ከባድ ነገር ነውና እንዴት ነው ስጦታዎች የተለያዩ መሆናቸው የቤተክርስቲያን ውስጥ አንድነትን ሊያመጣ የሚችለው? እዚህ ጋር አንድነት የሚያመጣበት መንገድ ራሱ ሲናገር ቁጥር 27 ላይ እንግዲህ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ የአካሉ ብልቶች ናችሁ ብሎ ይናገርና ከዛ እያንዳንዱ ሁሉም ለሁሉም ሰው እንዳልተሰጠው ይዘረዝራል። በታከታች ወረድልና 29 ላይ ሁሉ ሐዋርያት ናቸውን፣ ሁሉስ ነቢያት ናቸውን፣ ሁሉስ መምህራን ናቸውን እያለ ይዘረዝራል ማለት ነው። ስለዚህ አንዱ ውስጥ የሌለው ሌላ ውስጥ አለ፣ ሌላ ውስጥ የሌለው አንዱ ውስጥ አለ። ሁሉም ሲደመር ደግሞ ትልቅ የሆነውን የክርስቶስን አካል ይፈጥራልና ስለዚህ በዚህ አይነት መንገድ
እርስ በርስ የተናነጸ አንዱ ጋር ባለው አንዱ ሲታነጽ አንዱ ጋር ባለው አንዱ ሲታነጽ ሁሉም ይታነጽና ወደ ክርስቶስ ፍጹም ሙላት በማድረግ ቤተክርስቲያን የታነጸች እያደገች ትሄዳለች፣ ተልኳንም እየፈጸመች ትሄዳለች። እና ትልቁ ነገር ያ ነው። አንዱ ጋር የለው አንዱ ጋር አለ። ስለዚህ አንድ ላይ ሁለቱም ያላቸው ነገር ወደ ጠረጴዛው ሲያመጡ ወደ መባረክና ሙሉ ወደ መሆን ይሄዳሉ ማለት ነው። እና በዛ መልኩ እንደሆነ ነው የምረዳው። እዚህ ጋር ጳውሎስ እንደምሳሌ የሚወስደው የሰውነታችን አካል ለዚህ ጥያቄ ጥሩ ምላሽ ይመስለኛል። እና ሁላችንም አንድ አካል ያለን ግን የተለያዩ ብልቶች አሉንና አሁን አንቺ እንዳልሽው አንድነት ማለት አንድ መሆን ቢሆን ኖሮ ምን ብሎ ያስቀምጣል? ቁጥር 17 ላይ አካል በሙሉ አይን ቢሆን ኖሮ መስማት ከየት ይገኝ ነበረ? አካል በሙሉ ጆሮ ቢሆን ኖሮ ማሽተት ከየት ይገኝ ነበረ ብሎ ይናገራል። እና እነኚህ የተለያዩ ጥቅም ያላቸው ግን እኔ ላይ ያሉ ብልቶቼ እኔነቴ በሙላት ጤነኛ ሆኖ እንድንቀሳቀስ በደንብ እንዳደርግ ይረዱኛል። የተለያዩ ናቸው እና ተለያይተው ግን ለአንድ ዓላማ ሲሰሩ በብዙ መልኩ ጥቅም ይኖራቸዋል። ይህንን ምሳሌ የሚነሳበት ለዚህ ነው ጳውሎስ እዚህ ጋር። ጳውሎስ ይህንን ምዕራፍ እየጨረሰ ያለ ነገር ግን የሚበልጠውን ጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ብሎ ስለ ፍቅር ይናገራል። የመንፈስ ስጦታዎችን አየን እነዚህ ነገሮች እና ከሁሉም የሚበልጠው እንግዲህ ፍቅር ያስፈልጋል እዚህ ውስጥ ይላቸዋል። ፍቅር ምን አይነት ሚና አለው እዚህ ውስጥ? እዚህ ውስጥ ያለው የፍቅር ሚና እንደ ቀልድ የሚታይ አይደለም። ምክንያቱም ፍቅር ከብዙ ስጦታዎች መካከል አንዱ ሳይሆን የሁሉም ግብ ነው እና እነዚህን ሁሉ ነገሮች ጳውሎስ እንደው አንደኛ ቆሮንቶስ ምዕራፍ 13 ላይ በጣም ድንቅ በሆነ መንገድ ነው የናሰብ የሚያስቀምጠው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ነኝ እና የትንቢት ስጦታ ቢኖረኝ ሚስጥራትን ሁሉ እውቀትንም ሁሉ ባውቅ ተራራንም ከቦታው የሚነቀል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ያለ ይዘረዝራል። እነዚህ ሁሉ ስጦታዎች ያለ ፍቅር የሚካሄዱ ከሆነ ያን ሰው ይጎዳሉ፣ አይሰብሩም። ዓላማውም ግቡም ፍቅር ስለሆነ ማለት ነው። ያው ቤተክርስቲያን እንድታነጽ ስለሆነ ፍቅርን ሳናስብ በፍቅር ልብ ተሞልተን ማናረጋቸው ነገሮች በሙሉ ሰውን ወደ መባረክ ሳይሆን ሰውን ወደ ማሰናከል ነው የሚሄደው እና ከዛ የተነሳ የነዚህ ሁሉ ስጦታዎች የመጨረሻው ግብ ፍቅር መሆን አለበት። ያለ ፍቅር የሚደረግ ነገር መልካም ስላልሆነ ማለት ነው። እግዚአብሔር ራሱ ፍቅር ነዋል። ስለዚህ ማንነቱ ራሱ ፍቅር ነው። ፍቅርን የማያውቅ እግዚአብሔርን አያውቅም ይላል እና መጀመሪያ የሁሉ ነገር መነሻና ግብ ፍቅር ነው እና እነዚህ ጸጋ ስጦታዎች አሁንም እንደተነሱት ያለ ፍቅር ከሆኑ ባዶ ናቸው። ስለዚህ ይሄ ነው መንገዱ። አሁን እየጠቆማቸው ያለው ነገር እነዚህ ጸጋ ስጦታዎች ወስደው የሚያደርሷችሁ መንገዱን የሚያሳያችሁ ፍቅር ነው። ስለዚህ ከሁሉም የሚበልጠው ፍቅር ነው እያለ ይህን ስጦታ የተሰጣቸው እርስ በርሳቸውም እንዲዋደዱበት ነው። ከዛ ፍቅርም ደግሞ ለሌላ ሰው እንዲሰጡበት የሚያደርግ ነገሮች ናቸው። ከዛ ጳውሎስ ምዕራፍ 14 ላይ ስንሄድ መልሶ ወደ ማነጻጸሩ እና ወደ ማወዳደር ይሄዳል። ምን ይላቸዋል? ቁጥር 1 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። ስለዚህ ሁለት ነገሮች አሉ እዚህ ጋር እያነጻጸራቸው ያለው ልሳንና ትንቢትን። መጀመሪያ ልሳንና ትንቢትን እስኪ በማብራራት እንጀምር። ልሳን ማለት ምንድን ነው? ትንቢትስ መናገር ማለት ምን ማለት ነው? እሺ፣ ልሳን ማለት ቋንቋ ነው። ትክክለኛ የተጻፈበት ቋንቋ ከግሪኩም ስንወስደው ግሎሳ የሚለው ቃል ቋንቋ ነው። እንግዲህ የልሳን ስጦታ በመጽሐፍ ቅዱሳችን በተለያዩ ቦታዎች ተቀምጧል። ሐዋርያት ሥራ ምዕራፍ 2 ላይ፣ ሐዋርያት ሥራ ምዕራፍ 10 ላይ እና ሐዋርያት ሥራ ምዕራፍ 19 ላይ ተቀምጧል። እንግዲህ እዚህ ጋር የምናገኘውም አንደኛ ቆሮንቶስ ምዕራፍ 14 ላይ የተቀመጠው ሐሳብ ከነሱ ሐሳቦች የወጣ አይደለም እና ቅድም 12 ምዕራፍ አንደኛ ቆሮንቶስ 12 11 ላይ ያለውን ነገር ላይ ነው ማተኮር ያለብን ማለት ነው። ስለዚህ እያንዳንዱን ያ መንፈስ ይሰጠዋል። ለእያንዳንዱ ሲሰጠው ደግሞ ለጥቅም ነው የሚሰጠው። ስለዚህ ለቤተ ክርስቲያን ለጥቅም የተሰጡ ስጦታዎች ናቸው፣ ልሳንም ትንቢትም ማለት ነው። ይበልጥ ለማብራራት ለመጀመሪያ ጊዜ ይህ ስጦታ የተገለጸው በሐዋርያት ሥራ ምዕራፍ 2 ነው። ስጢፍ እንዳነሳው በአጭሩ የተፈጠረው ነገር ምንድነው?
ክርስቶስ ወደ ሰማይ ሊሄድ ሲል ወንጌል ለዓለም ስበኩ ብሏቸው ሄደ። 120 አይበልጡም። ገሊላ አካባቢ ያሉ ሰዎች ናቸው። ቢያውቁ አንድ ወይ ሁለት ቋንቋ ነው የተሰጣቸው። የወንጌል ዳርቻ ደግሞ ዓለም ነው። ስለዚህ ለዓለም ለመናገር አንዱ የነበረው ችግር የቋንቋ አለመግባባት ነበረ። እንደመታደል ሆኖ በዓለ ሃምሳ ጴንጤቆስጤ በአይሁዳውያን ዘንድ በትልቁ የሚከበር ሁሉም የተለያየ ሀገር ያሉ አይሁዳውያን ኢየሩሳሌም መጥተው የሚያከብሩት በዓል ነበረ። ወደ ዓለም ሄዱ ብሏቸው ነበር። ዓለም እነሱ ጋር መጣ ተገልብጦ ማለት ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 5 ጀምረን ስናነብ ከቁጥር 9 ጀምረን ወደ 17 ሀገራትን ስም ይጠቅሳል። እንግዲህ ከዚህ ሁሉ ሀገር እንግዲህ አይሁዳውያን በዓል ለማክበር መጡ። ትልቅ አድቫንቴጅ ነው ወይ ደግሞ እድል ነው ወንጌልን ለመስበክ። ግን ችግሩ ምንድነው? ቋንቋ አይችሉም። ምንም እንኳን አይሁዳውያን ቢሆኑም ሌላ ሀገር ተወልደው ያደጉ ስለሆኑ እዛ የሚነገረውን ቋንቋ አያውቁም። እግዚአብሔር በዚህ ጊዜ ለጴጥሮስና ለሐዋርያት የነኛን ሰዎች ቋንቋ ሰጣቸውና በእነኛ ሰዎች ቋንቋ ተናገሩ። ቋንቋው አዲስ ነው ለጴጥሮስ፣ ለዮሐንስ፣ ለያዕቆብ። ለሚሰሙ ሰዎች ግን አዲስ አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ሰዎቹ ምንድነው ያሉት? በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? የገሊላ ሰዎች እንዴት አረብኛ አወሩ? የቀርጤስ ቋንቋ እንዴት አወሩ ነው ጥያቄው። ከዛ ቁጥር 11 ላይም ደግሞ ምንድነው የሚሉት? አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ስራ በየቋንቋችን ሲናገሩ እንሰማቸዋለን። ስለዚህ አድማጮቻችን፣ ተመልካቾቻችን እንድታውቁ የምፈልገው ነገር መጽሐፍ ቅዱስ ላይ ልሳን ተብሎ የተገለጸው በምድር ላይ የሚነገር ቋንቋ ተናጋሪው የማያውቀው እግዚአብሔር በታላቅ መገለጡ የሚሰጠው ወንጌል ለማሳፋት የሚጠቀምበት ነው ማለት ነው። ልሳን በሚገባ ተብራርቷል ብዬ አስባለሁ። ነገር ግን ትንቢት መናገር ማለት ወደፊት ያለውን የሚቀጥለው ዓመት እንዲህ ይሆናል ብሎ መናገር ነው ወይስ ደግሞ አሁን ያለውን ነገር ምን እየተፈጠረ እንደሆነ ማወቅ ነው? ሰው እያሰበ ያለውን ነገር ቀድሞ ማወቅ ነው? ምን ማለት ነው ትንቢት መናገር? ብዙ ጊዜ ትንቢት ተናገረ የሚለውን ቃል ስንመለከት በሰዎች አእምሮ ውስጥ የሚመጣው ሊሆን ያለውን ነገር እንደ መተንበይ፣ ፊውቸር ወደፊት የሚሆነውን ነገር አድርጎ ይወሰዳል። ግን መጽሐፍ ቅዱስ ላይ ትንቢትን ሲናገሩ በእርግጥ እንደዛ የሚሆነበት መንገድ አለ። ከዛ ውጭ ደግሞ አሁን ባለው ሁኔታ እግዚአብሔር በነቢያት በኩል የነቢያትን አፍ ተጠቅሞ ህዝቡ ንስሐ እንዲገባ፣ ወደ እግዚአብሔር መንገድ እንዲመለስ፣ እግዚአብሔርን እንዲታዘዝ፣ እንደዚሁም ደግሞ ወደ እግዚአብሔር ሀሳብና ወደ እግዚአብሔር አጀንዳ እንዲገባ ያለማቋረጥ ደግሞ በቀጣይነት ህዝቡን እንዲታነጽ፣ ያው ዞሮ ዞሮ መንፈሳዊ ስጦታ ቤተክርስቲያን እንድታነጽ ነው ብለናል። እና ትንቢትም ከዚህ ውጭ አይደለም። የሚሆነውን ብቻም ሳይሆን አሁን ባለው ሁኔታ ህዝብ ውስጥ ያለውን ክፍተት እግዚአብሔር በነቢያት በኩል ይናገራል እና በዛ መልኩ ማየት እንችላለን። 14 ከቁጥር 3 ላይም እኮ ይናገራል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል ይላል። ስለዚህ የወደፊቱን መናገር ብቻ ሳይሆን ለማነጽ፣ ለማጽናናት ነው እና ለመምከርም ነው የሚውለው። ጳውሎስ እነዚህን ሁለት ነገሮች ነገራቸው። ግን ምን ይላቸዋል? ከልሳን ይልቅ ትንቢት ለማነጽ ይበልጥ ይሻላል፣ የተሻለ ነው እና እሱን ይበልጥ ፈልጉ፣ በትንቢት መናገርን ይበልጥ ፈልጉ ይላቸዋል። ያቀረበው ምክንያት ምን ነበረ? ከልሳን ትንቢት ይሻላል ለማለት ያደረገው ያስባለው ነገር ምንድን ነበረ? ቁጥር 4 ላይም ያለውን ስናነብ ሀሳቡን በደንብ ይገልጻል። በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ቤተክርስቲያንን ያነጻል። ሁላችሁም በልሳን ብትናገሩ እወዳለሁ፣ ከዛ ይልቅ ግን ትንቢትን ብትናገሩ እወዳለሁ። ቤተክርስቲያን እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል ብሎ ነው ሀሳቡን የሚዘጋው እዚህ ክፍል ላይ ስንመለከት። እና ሁለቱን እዚህ ጋር በሚያነጻጽርበት ሰዓት ያው ልሳን ቀደም ስንተረጉመው ሀሳቡንም ዲፋይን ስናደርገው ስንገልጸው ስናብራራው ቋንቋ ነው ብለናል። እና እንግዲህ አዲስ ባልተነገረ ቋንቋ ያ ሰው በማያውቀው ቋንቋ ህዝቡን ሲገናኝ ነው፣ መልእክት ሲያስተላልፍ ነው። ሐዋርያት ሥራ ምዕራፍ 2 ላይ እንዳየረው ማለት ነው። ግን ደግሞ የትንቢት ከዚህ ለየት የሚያደርገው በዛ ሰዓት ለህዝቡ የሚያስፈልገውን ቀደም እንዳልነው አቅጣጫ መጠቆም ይሁን፣ ንስሐም ይሁን፣ መታነጽ ይሁን፣ በአዲስ መንገድ እግዚአብሔር ሊናገራቸው በፈለገው መንገድ ህዝቡን እግዚአብሔር የሚናገርበትና የሚገናኝበት ቀጥታ መንገድ ነው። እና ስለዚህ ሁለቱ በጣም የተለያዩ ናቸው። በሚያመጣው ውጤት አንጻር ትንቢት የተሻለ ቤተክርስቲያን እንደሚያነጽ ማየት እንችላለን። የትንቢትን አገልግሎት አስፍቶ ሲናገር ቁጥር 6 ላይ ስንቀጥል እንግዲህ ወንድሞች ወደ እናንተ በመጣበት ጊዜ በመግለጽ ወይም
በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ በልሳን ብናገር ምን እጠቅማችኋለሁ ብሎ ይናገራልና ትልቁ መለኪያው ትንቢትን ከልሳን ወይም ደግሞ አዲስ ቋንቋ ከመናገር የተሻለ ነው ብሎ ያለው መግለጥ አለው፣ በውስጡ ማነጽ አለው፣ ማበረታት አለው፣ መናገር አለው። ወደ ልሳን ስንመጣ ግን ቁጥር 2 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ ተጽዕኖ ምንድነው? አንድ ሰው ከራሱ ጋር የሚባረክበትና ከዛ ጉባኤ በሙሉ የሚባረክበት ጉዳይ ስለሆነ ለጉባኤ ጋር ስትሰበሰቡ ሁላችሁም ስትሰበሰቡ ትንቢትን ብትናገሩ ነው የሚሻለው። እያወራ ያለው ስለ እንትን አምልኮ ነው፣ የጋራ አምልኮ ነው። ቤት ውስጥ ግን ሰው በራሱ ቋንቋ መናገር ይችላል፣ ከእግዚአብሔር ጋር መገናኘት ይችላል በዛ ቋንቋ። እዛ ጉባኤ ውስጥ ግን የምናገረውን ቋንቋ ማታቂ ከሆነ አንቺ አትባረክበትም። ስለዚህ ያ የተሻለ ነው ብሎ ያን ያስቀምጣል ማለት ነው። ንጽጽሩ የነበረው ሙሉ ጉባኤ የሚባረክበት ነገር እና አንድ ሰው ብቻ የሚባረክበት ነገር ነው ብሎ ይገልጸዋል። ግን በልሳን መናገር የማያስፈልግ ነው ደግሞ ማለትም አንችልም። ወንጌልን ለመናገር በሚወጡ ጊዜ የሚጠቀሙበት ነገር ነበረ። አሁን እኛ ቤተክርስቲያን ውስጥ እኔ ባለውበት ቤተክርስቲያን አሁን ማንም በልሳን ሲናገር አይቻላቅም። ወጥቼም በጓደኞቼም ሰምቼም አላቅም በልሳን ሲናገርና ያ ስጦታ መሰጠት ቆሞ ነው ቀርቶ ነው ወይስ ደግሞ አያስፈልግም ማለት ነው? ልሳን ለኛ ቤተክርስቲያን አያስፈልግም ማለት ነው? ለምንድነው በልሳን የሚናገር ሰው የሌለው? አያስፈልግም በሚል ደረጃ በመድረስ ሳይሆን ያው የልሳን ስጦታ የሚሰጠው ለምንድነው ካልን ህዝቡን በማያውቀው በማይረዳው እኔ በማይረዳውና እኔ በማላውቀው ቋንቋ በሰዓቱ እግዚአብሔር እኔ አልፎ ህዝቡን ሊገናኝ ሲፈልግ ያንን ስጦታ ይሰጠኛል እኔ ማለት ነው። እና አሁን ግን አሁን ወዳለንበት ዘመን ስንመጣ ኦልሞስት ሙሉ በሚባል ደረጃ ቋንቋ በጣም ተበራክቷል። እኛ ቤተክርስቲያን ላይ አሁን 2 አይነት ቋንቋ ተናጋሪዎች አሉ፣ ኦሮምኛና አማርኛ። አማርኛ ማይሰማል፣ ኦሮምኛ ማይሰማል። አማርኛ በደንብ የሚችለው አቀላጥፎ ኦሮምኛም 2ቱን ቋንቋ የሚችል ይቆምና ያስተረጉማል። ስለዚህ ጉባኤ ላይ ምንም አይነት ክፍተት አይፈጠርም። ግን ደግሞ ሌላው ቀርቶ አሁን ባለው ሁኔታ ላይቭ በኤአይ ላይቭ ትራንስሌት ይደረጋል። ሰው እዛው የተናገረ እዛው በዛው ቅጽበት ወደ ተፈለገ ቋንቋ ይተረጎማል ማለት ነው። እሱ እንዳለ ሆኖ ግን ለዘመናችን ቀርቷል ወደሚል እሳቤ የሚሄድ ደግሞ ከባድ ነው። አሁን ሚሽነሪዎች ወደማያውቁት ቦታ ላይ እግዚአብሔር መርቷቸው ቢሄዱና እነሱ በሚናገሩት ቋንቋ ማንም እዛ ቦታ ላይ የሚሰማ ከሌለ አምናለሁኝ እግዚአብሔር በዛ ሰዓት ምናልባት ለዛ ሚሽነሪ ያንን ቋንቋ የመናገር በመንፈስ ቅዱስ በኩል ያንን ቋንቋ የመናገር ስጦታ ሰጥቶት ለህዝቡ ይገናኛል። አላማው ቤተክርስቲያንን ማነጽ ከሆነ ድረስ በማንኛውም መልኩ እነዚህ ስጦታዎች ሊገለጡ ይችላሉ ማለት ነው። ሙሉ በሙሉ ቀርቷል ማለት አስቸጋሪ ነው። ግን አሁን ብዙ የማይታይበት ምክንያት አሁን ባልናቸው ምክንያት ብዙ አይነት አማራጮች ስላሉ ያን ያክል አስፈላጊ ላይሆን ይችላል ማለት ነው። ካስፈለገ ይሰጣል ብዬ ነው እኔ የማምነው። አሁን ለቆሮንቶስ ቤተክርስቲያን ያስፈልግ ነበር ወይ ካለን አዎ። ምክንያቱም ስናያት ቆሮንቶስ ቤተክርስቲያንን ወደቦች ነበሯት። በወደቦቿ ለመገበያየት የሚመጡ ብዙ ሰዎች አሉ። ብዙ አይነት ቋንቋ ይነገር ነበር በከተማው። ስለዚህ ለነዛ ቋንቋ ተናጋሪዎች የግድ ወንጌል መነገር ነበረበት እና ያንን አጋጣሚ ደግሞ እግዚአብሔር በመንፈስ ቅዱስ ሊጠቀምበት ስለፈለገ ለቤተክርስቲያኗ ላሉ ምዕመናን የልሳን ጸጋ ሰጥቷቸው ነበር እና አሁንም ቤተክርስቲያን ውስጥ ለወንጌል የሚጠቅም ከሆነ የሚያስፈልግ ከሆነ እግዚአብሔር ይሰጣል። ለጥቅም ስለሆነ ዞሮ ዞሮ ለማነስ ስለሆነ የሚሰጠው የጸጋ ስጦታ። ስለዚህ እግዚአብሔር በሚያስፈልገበት ቦታ ይሰጣል። እንደዛ ከሆነ አሁንም ደግሞ በእኛ ቤተክርስቲያን ትንቢት የሚናገርን ሰው አይቻላቅም። እንደውም ብዙ ሰው የእግዚአብሔር መንፈስ ከእናንተ ጋር ስለሌለ ነው ልሳን የሚናገር ትንቢት የሚናገር ሰው የሌለው በቤተክርስቲያን ይለናል። እና ትንቢትስ የሚናገር ሰው ለምንድን ነው የሌለው በቤተክርስቲያናችን ውስጥ? ይሄንንስ ደግሞ በቴክኖሎጂ ሪፕሌስ ተደርጓል ተቀይሯል ማለት እንችላለን። ለምንድን ነው በእኛ ቤተክርስቲያን ውስጥ ትንቢት የሚናገር ሰው የሌለው? ያው የእግዚአብሔርን ቃል ገልጦ መናገር፣ ይሄ የተጻፈው የእግዚአብሔርን ቃል ገልጦ መናገር የዛ አንዱ ክፍል እንደሆነ ቀደም አክሊል ሲያነሳ ነበርና እንግዲህ የእግዚአብሔርን ቃል ገልጦ መናገር የተጻፈውን ትንቢት አለ በዚህ መጽሐፍ ውስጥ። እሱን ትንቢት ገልጦ መናገርን ማስረዳት ራሱ አንዱ የዛ አገልግሎት ክፍል ነውና እዚህ ጋር በተደጋጋሚ ጳውሎስ የሚያስቀምጣቸው ትንቢት ብሎ ሲናገር እየተናገረ ያለው ማነጽን፣ ማበረታታን፣ መግለጥን፣ ማስተማርን እንደሆነ እና ኤርሚያስን መውሰድ እንችላለን። ህዝቡ በወቅቱ ያለበትን ሁኔታ
በተመለከተ የተናገሩት በጣም ብዙ ነገሮች አሉ። ያለፉትን ነቢያት ስንመለከት ማለት ነው የእግዚአብሔር ሕዝብ ያለበትን ነገር ከእግዚአብሔር ቃል አውጥቶ መግለጥና ማስተማር መምከር የትንቢት አንዱ ክፍል ነው። እሱ ደግሞ በየጊዜው ነው የሚደረገው የሚለውን ምላሽ ነው መስጠት የምችለው። አዎ ያው እዚህ ጋር እንደኛ ቤተክርስቲያኗም ስትቋቋም አስቀድሞ ከመስራቾቿ መሀል የነበረችው ሚስስ ዋይትም በዚህ የጸጋ ስጦታ እንደተባረከች እናምናለን። እስካሁን ድረስ ጽሁፎቿ ያለማቋረጥ ቤተክርስቲያንን በማነጽ በማበርታትና በመባረክ አሁን የሄደም ባለው ሊመጣም ባለው ከፊት ለፊት የሚመጣውንም በመተንበይ ረገድ በሁሉም በኩል የተባረከችና በእሷ በኩል እግዚአብሔር ሕዝቡ እንደደረሰ እናምናለን እና ስለዚህ በሁሉም በኩል ነቢያት አሁን የሉም ማለት አንችልም። እሷን በነቢይነት ስለተቀበልና ያለማቋረጥ በእሷም የተባረክን ስለሆነ ማለት ነው። በብዙ ቦታዎች ግን ነቢይ ነን የሚሉ ሰዎች ይነሳሉ። እነዛን ሰዎች በፍቅር እግዚአብሔርን ሊያገለግሉ ስለሆነ መቀበል አለብን ወይስ ሁሉንም ነቢይ ደግሞ ልክ አይደለም ብለን ደግሞ መንቀፍ አንችልም? ስለዚህ በምን እንለካቸዋለን? እውነት ያ ሰው ነቢይ መሆኑንና አለመሆኑን በምን እናውቃለን? አዎ ብዙ መለያዎች አሉ። መጽሐፍ ቅዱሳችን ላይ የተቀመጡ ብዙ መስፈርቶች አሉ። ከነዛ መስፈርቶች ውስጥ ኢሳይያስ ምዕራፍ 8 ከቁጥር 20 ላይ ያለው መስፈርት አለ። ወደ ቦታው ሄጄ ላንብብ። እንዲህ ይላል፣ ወደ ሕጉና ወደ ምስክር ቃሉ ሂዱ፣ እነርሱ እንዲህ ያለውን ቃል ባይናገሩ የንጋት ብርሃን አይበራላቸውም ይላል እና ስለዚህ አንድ ነቢይ ተነስቶ ያ ትንቢት ሲናገር እንደ ሕጉ ወይም እንደ ምስክሩ ይናገራል። ወይም እንደ ምስክሩ ማለት ከሱ በፊት ከተነሱት ነቢያት ጋር አብሮ የሚሄድ ትክክል የሆነ ቃል ይናገራል። ወይም ደግሞ ከመጽሐፍት ጋር ከቅዱሳን መጽሐፍት ጋር አብሮ የሚሄድ ቃል ይናገራል የሚለውን መመርመር ነው። ምክንያቱም እያንዳንዱን መንፈስ እንዳንንቅ ነገር ግን በቃሉ እንድንመረምረው መጽሐፍ ቅዱሳችን ይመክራል። ተአምር ቢያደርግስ ያ ሰው? ዘዳግም ምዕራፍ 13 ላይ ሲናገር እንደዚህ ይላል። ዘዳግም ምዕራፍ 13 ከቁጥር 1 ጀምሮ ስናነብ ነቢይ ወይም ህልም አላሚ ከመካከል ተነስቶ ምልክት ወይም ድንቅ አደርጋለሁ ቢልህ የተናገረው ምልክት ወይም ድንቅ ቢፈጸም አንተ ማታውቃቸው ሌሎች አማልክትን ሂድና አምልክ ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱ ዘንድ እንደሆነ ያውቅ ዘንድ ሊፈትናችሁ ነውና የዚያ ነቢይ ቃል ወይም ህልም አላሚን አትስማ ይላል። ስለዚህ ያ ሰውዬ ምንድነው የሚናገረው? ከእግዚአብሔር ውጪ ሌላ አማልክት እንድናመልክ ነው? ከእግዚአብሔር ሕግ በተቃራኒ ነው የሚናገረው የሚለውን በደንብ መመርመር አለብን። ያ ሰውዬ ደግሞ የሚናገረው ደግሞ ልክ ካልሆነ በዛም ነብዩ ልክ አይደለም ማለት ነው። የማይፈጸም ከሆነ የተናገረው የማይፈጸም ከሆነ እግዚአብሔር የሚናገረው የሚፈጸም ነገር ነው። ስለዚህ የማይፈጸም ከሆነ በዚህ እናያለን። የሚፈጸም ከሆነ ደግሞ ሌላ አማልክት አምልኩም ካለ በዚህ ስተት መሆኑን እናውቃለን ማለት ነው። ሌላው ደግሞ ከፍሬያቸው ታውቋቸዋላችሁ ይላል እና የዛ ሰው ፍሬ ምንድን ነው የሚናገረው ሰው? እና ከብዙ በጥቂቱ በዚህ መፈተሽ እንችላለን ብዬ አስባለሁ። እዚህ ጋር ግን መፈጸም የሚለው ነጥብ ላይ አንዳንድ ትንቢቶች አሉ በእግዚአብሔር ዘንድ ተናግረው በኋላ ላይ ግን እንደ ሁኔታዎቹ የተቀየሩ ማለት ነው። ለምሳሌ ዮናስን ማየት ይቻላል። ዮናስ ወደ ነነዌ እግዚአብሔር ሲልከው እንደምትገለበጥ እንዲናገርና ህዝቡ እንዲያስጠነቅቅ ነበር እና ከንጉሱ እስከ ታች እስካለው ድረስ ግን ሁሉም ንስሐ ገቡ፣ ወደ እግዚአብሔር ተመለሱና ያንን አይቶ እግዚአብሔር ሊመጣ ያለውን ቅጣት አቆመና የነቢያትም ዋና ዓላማ እግዚአብሔር አፍ ሆኖ ህዝቡን ለማስጠንቀቅ ነው እና ከዛ የተነሳውን ዮናስን ሐሰተኛ ነቢይ ማለት አንችልም። ምክንያቱም እግዚአብሔር እሱ የተናገረው ነገር ስላልተፈጸመ ሐሰተኛ ነቢይ ማለት አንችልም እና ኮንዲሽናል ትንቢቶች አሉ። ከዛ ውጭ ግን በትክክል ቃል በቃል ይሆናል ተብሎ የተነገረ ነገር ማይሆን ከሆነ በእርግጥም ያው ሐሰተኛ ነቢይ እንደሆነ ወይ ደግሞ ያንን ነቢይ እግዚአብሔር እንዳላከው ማወቅ እንችላለን። ያው ኤርሚያስ ምዕራፍ 28 ቁጥር 9 ላይ ነው ይህን ሐሳብ በደንብ የሚያስቀምጠው። ነገር ግን ስለ ሰላም ትንቢት የተናገረ ነቢይ እግዚአብሔር በእውነት እንደላከው የሚታወቀው የተናገረው ትንቢት ሲፈጸም ነው ይላል። ስለዚህ እነዚህ መፈተኛ መንገዶች አሉ። አሁን እኛ ቤተክርስቲያን የምንቀበላት ነቢይ ኤለን ጂ ዋይት አለች፣ አሁን አክሊል እንዳነሳውና እሷን
እንደ ቤተክርስቲያን እንድንቀበላትና በሷ በተናገረችው ነገሮች እንድናምን ያደረጉን ምክንያቶች ምንድን ናቸው? ከዛም ደግሞ አሁን ድረስ በሷ ነብይነት ላይ የሚነሱ ብዙ ጥያቄዎች አሉና እነዛ ጥያቄዎችስ ምንድን ናቸው? ያው ቅድም መቼም ሌላ መስፈርት አይኖርም። ቅድም አንድ ሚስቲፍ ሲናገር እንደነበረው እነዛን መስፈርቶች ማየት ነው። እሷ የጻፈቻቸው ጽሁፎች ምን ያህል ከመጽሐፍ ቅዱስ ጋር አብሮ ይሄዳሉ። ቃል በቃል እሷ የምትለው የእሷ ጽሁፎች ትንሹ ብርሃን እንደሆኑ፣ ትንሽ ብርሃን ደግሞ ወደ ትልቁ ብርሃን ወደ መጽሐፍ ቅዱስ ይመራል እና በየትኛውም ቦታ ላይ መጽሐፍ ቅዱስን ከፍ ከፍ ስታደርግ ነው የምናየው። ስለዚህ ከመጽሐፍ ቅዱስ ጋር ይስማማል ማለት ነው። ከዚህ የተነሳ እንቀበለዋለን። ሌላው ደግሞ ስለ ክርስቶስ ያለውን እይታ ለምሳሌ ማየት እንችላለን። አንደኛ ዮሐንስ ምዕራፍ 4:2 ላይ ሲናገር እዛ ጋር ምን ይላል? በተለይ ደግሞ የክርስቶስን በስጋ መምጣት ያንን ተከትሎ 4:2 ላይ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው ይላል። ክርስቶስን ጽሁፎቿ ከፍ ያደርጋሉ። የዘመናት ምኞት መጽሐፍን ብናይ እነዛ ሁሉ ምዕራፎች ሙሉ ስለ ክርስቶስ ነው የሚያወሩት። የበለጠ የእሱን አገልግሎት እንድናቅና የእሱን ማንነት ገብቶን እሱን እንድንወደው ምን ያህል እንደሚወደንና ለእኛ ያለውን ዓላማ እንድናስተውል የሚያደርግ ነው። በአጠቃላይ ወደ ክርስቶስ የሚያደርስ መንገድ የሚለውን ለምሳሌ ምናልባት ተመልካቾች የሚከታተሉ ከሆነ እነዚህን ጽሁፎች እንድታነቡ ጋብዛችኋለሁ። በተለይ ወደ ክርስቶስ የሚመራ መንገድ የሚለውንና እንደዚሁም ደግሞ የዘመናት ምኞት የሚለውን መጽሐፍ ማለት ነው። እና እነዚህ መጽሐፎች ሰው አንብቦ ላይባረክ አይችልም። እነዚህ መጽሐፎች ሰው አንብቦ ወደ ክርስቶስ ፍጹም ሙላት ላያድግ አይችልም ማለት ነው። ስለዚህ አንደኛው ይሄ ነው፣ መጽሐፍ ቅዱስን ከፍ ያደርጋል። ስለ ክርስቶስ ያለን እይታ በቃሉ አማካኝነት ገጣሚ እንዲሆንና የበለጠ እሱ እንድናቅ ያደርጋል። ሌላኛው መንፈሳዊ ፍሬዎች ናቸው። መንፈሳዊ ፍሬዎች አንደኛ የዛ የነቢዩ የዛ ትንቢትን የሚናገረው ሰው መንፈሳዊ ፍሬ ማየት፣ ሁለተኛ ደግሞ ያን መልእክቶች ተቀብሎ እነዛን ጽሁፎች አንብቦ ያ ሰው በህይወቱ የሚያሳየውን ለውጥ በተግባር ማየት ነው። ሌላኛው ደግሞ ትንቢቶችንም ይሆናሉ ተብሎ የሚተነበዩ ትንቢቶችንም በዛ ልክ ማየት ነው። ምናልባት አንዳንድ ሰዎች የሚያነሱት ነገሮች መካከል አንደኛው ቅድም ስለ ዮናስ ያነሳሁት ነገር አለ። ያው ሊሆኑም ላይሆኑም የሚችሉ እግዚአብሔር ህዝቡ ሊያስጠነቅቅ፣ ህዝቡ ከተመለሰ እግዚአብሔር ሀሳቡን የሚቀይርባቸው እግዚአብሔር ሳይሆን እንደ ህዝቡ ሁኔታ ነገሩን የሚተዋቸው አሉ እና እነዛን እያዩ ሰዎች ያነሳሉ። ከዛ የተነሳ ግን ጠቅለል ባለመልኩ ሙሉ ስዕሉን ስናይ ይህንን አድርጎ ሰው ላይባረክና ላይለወጥ አይችልምና ፍሬው መልካም እስከሆነ ድረስ ደግሞ ያለምንም ጥርጥር ያው ከእግዚአብሔር ነው የመጣው ማለት ነው። አንድም የመንፈስ ቅዱስ ፍሬ ያ እንደሆነ ማየት ስለምንችል በዚህ በእሷ አገልግሎቶች ህይወታቸው በጣም ከተባረኩ ሰዎች መካከል አንዱ ነኝ። አስታውሳለሁ ክርስትናን የምር እንግዲህ እስኪሌው ብዬ በደንብ የጀመርኩት 9ኛ ክፍል እያለሁ ነበር እና ለመጀመሪያ ጊዜ አሁን አክሊል ያነሳውን የዘመናት ምኞት የሚለውን መጽሐፍ ነበር ሳነብ የነበረው። ክርስቶስን በግሌ በደንብ እንዳውቀው ወደሱ በጣም እንድቀርብ እንድወደው ያደረገኝ መጽሐፍ ነው እና አሁንም እሱ እንዳለው እንግዲህ ማግኘት የሚፈልጉ ሰዎች እንግዲህ ታች ባለው ስልክ ላይ ደውለው ማግኘት ይችላሉ ይህንን መጽሐፍና እንዲያነቡ በጣም ነው ማበረታታው። ፍሬዎቹ በህይወቴ አይቻቸዋለሁ እኔ በግሌ ማለት ነው። ቅድም እሱ ሊያነሳው እንደሞከረው መጽሐፍ ቅዱስን ማብራራት ነው እንጂ ሀሳብ መጽሐፍ ቅዱስ ተጨማሪ መጽሐፍ 67ኛ መጽሐፍ አይደለም ጽሁፎቿና ግን መጽሐፍ ቅዱስን በይበልጥ ግልጽ አድርጎ የሚያሳይ በህይወት የጨመረን የተባረኩበት ስለሆነ አንዱ የህይወት እንግዲህ ፍሬ የምንለው እሱን ነው የሚለውን ለማንሳት ነው። መጽሐፍ ቅዱሳችንም ሲነግረን ሁሉንም ፈትኑ መልካም የሆነውን ያዙ ይላልና ጽሁፎቹን በማንበብ ከዛ የሷንም ህይወት በመመርመር ያንን በመፈተን መልካም የሆነውን ነገር ለራሳችን ደግሞ መያዝ እንድንችል እግዚአብሔር ይርዳን። እስካሁን ድረስ እንግዲህ መንፈሳዊ ስጦታዎች ምን እንደሆኑ እነዚህ የተለያዩ መንፈሳዊ ስጦታዎች እንዴት ወደ አንድነት ሊያመጡ እንደሚችሉ ተነጋግረናል። ከዛ የትንቢትና የልሳንንም ልዩነት አውርተናል። እነዚህን ሁሉ ካየን በኋላ ግን አሁንም ድረስ እግዚአብሔር እነዚህን ስጦታዎች ይሰጣል አይደለ? የመንፈስ ስጦታዎች በእግዚአብሔር ሰዎች ላይ አሁንም ድረስ አሉና አንድ ሰው የራሱን መንፈሳዊ ስጦታ እግዚአብሔር የሰጠውን መንፈሳዊ ስጦታ እንዴት ሊያውቅ ይችላል? እናንተ እንግዲህ አውቀናል ይሄን የተሰጠን ስጦታ ካላችሁም ደግሞ ያወቃችሁበት መንገድ እንዴት ነበረ? ለሚከታተሉንም ደግሞ እንዴት እነሱስ ማወቅ እንደሚችሉ መናገር እንችላለን። በመጀመሪያ መጸለይ ስጦታ አይደለ? ሰጪውን መጠየቅ ያስፈልጋል። ከዚያ ደግሞ ስጦታዎችን ማወቅ ያስፈልጋል። መጽሐፍ ቅዱስ ላይ ችግራችን እኔ የሚያገጠመኝ ችግር ብዙዎች የምናውቃቸው ስጦታዎች በጣም ትንሽ ናቸው፣ ግን ብዙ ናቸው። ለምሳሌ መምከር ስጦታ ነው፣ መለገስ ስጦታ ነው፣ ማስተዳደር ስጦታ ነው፣ ምህረት ማድረግ ስጦታ ነው፣ ትንቢት መናገር ማገልገል
አሉ መጽሐፍ ቅዱስ ላይ እና መጀመሪያ ማወቅ እንዳለ ማወቅ፣ ከዚያ በኋላ መጸለይ፣ ከዚያ በኋላ ደግሞ ይሄ ለልባችን ቅርብ የሆኑና እንትን የምለውን አገልግል ማየት። እኔ እንደዛ ነው ሳገለግል በጣም ኮንፈርት የሚሰጠኝ ደስታን የሚሰጠኝ እና ሳገለግል ደስ የሚለኝን ነገር ከዚያ ቀጥሎ ደግሞ ሰዎችን ጠይቃለሁ። እንግዲህ እግዚአብሔር በቤተክርስቲያን ያስቀምጣቸው ሰዎች አሉ። እነሱ ጠይቄያቸው የነገሩኝ ነገር አለ፣ ከሰዎች እሰማለሁ፣ ፍሬውን አያለሁ። በእኔም ህይወት በእነሱም ህይወት ያለውን አይቼ በዛ መልኩ ነው አሁን አለኝ ብዬ ማሰባቸውን ስጦታዎች ያወቅኩት ነው በኩል። ወደ እኔ ስመጣ እኔ በራሴ ያለኝ ልምምድ ምንድን ነው፣ እግዚአብሔር አንድን ስጦታ ሊሰጠን ሲፈልግ ወይ በእኛ አልፎ መስራት የሚፈልገው ስራ ሲኖር መጀመሪያ ላይ ከባድ ሸክም በእኛ ላይ ያኖራል። ሸክም ስል የሚጨንቅ ነገር በዛ መልኩ ሳይሆን የሆነ ነገር ማድረግ እንደሚገባን ስንተው እንኳን ድጋሚ መጥቶ ማድረግ አለብህ ብሎ በተደጋጋሚ በጆሮአችን የሚመጣ ድምፅ አለና እኔ የራሴን በዛ መልኩ ነው ያወቅኩት። እስካሁን ድረስ በጥቂቱም ቢሆን ተገልጦ ሰዎችን እየባረከ እግዚአብሔር ሰጥቶኛል ብዬ የማምናቸው የጸጋ ስጦታዎችን በዛ መልኩ ነው ያወቅኩት እና እስካሁን እንኳን ያልሰራሁባቸውና ልሰራ የሚገባኝን ራሱ በተመሳሳይ መንገድ በዚህ መልኩ መሄድ አለብህ፣ ይህንን ማድረግ አለብህ እያለ ይመጣል። ያው ቅድም የተገለጸው ነገር እንዳለ ሆነው ማለት ነው መጸለዩ፣ እንደዚህም ደግሞ ሰዎችንም መጠየቅ፣ እነዚህን እንዳሉ ሆነው ከዛ ባለፈ ግን ከባድ ሸክምና ልናደርገው የሚገባ እንደሆነ አድርጎ እግዚአብሔር በዛን ወቅት በደንብ አድርጎ ያሳስበናል። ዞሮ ዞሮ ዓላማው ሰውን ለመባረክ ስለሆነ ራሳችን ኩራትና ክብርን ፍለጋ ሳይሆን ቤተክርስቲያን እንዲታነጽ ከልብ በሆነ ከፍቅር የመነጨ ከሆነ እግዚአብሔር በሚደንቅ መንገድ ወደዛ ይመራናል ብዬ አምናለሁ እና እኔ በዛ መልኩ ነው የለየሁት። እኔም በተመሳሳይ ነው፣ የተለየ ነገር የለውም። ሸክም ይሰማል በሆነ አገልግሎት ዙሪያ እና በዛም አገልግሎት ደግሞ ስናገለግል ከሰዎች የምናገኘው መልስ አለ። በአገልግሎታችን እንደተባረኩ በዚያው አገልግሎታችን እንድንቀጥል የሚያበረታቱን ነገር አለ እና በዛ ሰዓት በቃ ይሄ ነው ማለት ነው የኔ ጸጋ ስጦታ ወይም የመንፈስ ቅዱስ ስጦታ ይሄ ነው ማለት ነው ብለን እንረዳለን። እና ሁሉም ሰው ደግሞ የበለጠ ደግሞ ሰውን ለማነጽ ከሚል በጎ ፍላጎት በብርቱ ቢፈልግና ቢጠይቅ እግዚአብሔር ደግሞ ይሰጣል ብዬ አምናለሁ። እኔም ደግሞ ቅርባችን ባለው ነገር በማገልገል ስጦታችንን እያወቅን እንሄዳለን ብዬ አስባለሁ። የሆነ የጎደለ ቦታ ባየን ጊዜ እዛ ውስጥ እንግባ እንጀምረው ስንል እግዚአብሔር በአስደናቂ ሁኔታ ያንን ነገር ሲሰጠን ፍሬያማ የሆነ አገልግሎትን ሲሰጠን እናያለን እና እኔ የሚያገኘውት እንደዛ ነው። ቅርብ ባለ ጉድለት አለ በምልበት ቦታ ስገባ እኔ አልችለውም እያልኩኝ እንደምንም ፈርቼም ገባኝ። ከዛ ግን እግዚአብሔር ሲያስችለን እናያለን እና ስጦታችንን እንደዛ እያዳበርን መሄድ እንችላለን። እስካሁን በነበረን ውይይት እንደተባረካችሁበት እርግጠኞች ነን። እግዚአብሔር እንግዲህ አሁንም ድረስ ለነ ጳውሎስ ጊዜ ለነ ቆሮንቶስ የሰጣቸውን ስጦታዎች አሁንም መስጠት አላቆመም። አሁንም እንግዲህ ለቤተክርስቲያን መታነጽ ይበልጥ ስጦታዎቻችንን መፈለግ እንዲሆንልን እግዚአብሔር ይርዳን። እስካሁን ስትከታተሉ የነበረው ጳውሎስ ለቆሮንቶስ ቤተክርስቲያን የጻፈላቸውን ደብዳቤ የምናጠናበት የመጽሐፍ ቅዱስ ጥናት ነው። የጥናት መምሪያውን የምትፈልጉ ከስር ባለው ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ። ሀሳብም ጥያቄም ካላችሁ ደግሞ በዛው ስልክ ቁጥር በመደወል ወይም ደግሞ በዩቲዩብ ኮሜንት ላይ በመጻፍ ልታገኙ ትችላላችሁ። እግዚአብሔር ባርካችሁ።